ልንከተውና ልንፈልገው የሚገባ ነው። አሪፍ አቅጣጫ ነው በነገርሽ ላይ ያሳየሽን። እንደዛም አንቺም እንዳልሽው ሊሆን ይችላል። ገብቶሻል? አንዳንዴ የሚሰጠን መረጃ ከምንም አንግል በቀናነት ሁላችንም ልንረዳ ይገባል። ግን ዴዚም የት ናት ብለን እየፈለግን ነው። ይኸውልሽ ኢቭን ዴዚ ጽፋለች ተናግራለች ሲባል በጽሁፍ ነው በድምጽ እያለ ነው። ገባሽ? በድምጽ ከተናገረች በድምጽ ግን ዴዚን በኃላፊነት የወሰደው አሞራው ነው። ቀለበት የሚያሰረው እርጉዝ መሆኗን የሚያየው እሱ ደግሞ መጥቶ ቲክታክ ላይ እያየነው ነው። ጊፍት እየሰጠ ነው። ኢንስታግራም እየገባ ነው። በጣም እየሳቀ እየተጫወተ ባዘና አይደለም። እና ዴዚ እውነት ካጠገቡ ከራቀች እሱስ ለምን ታዲያ ዝም አለ? ማየ አንድ ነገር ልንገርሽ፣ ዴዚ የተናገረችውን እንትን ያለችው በጽሁፍ ነው፣ በድምጽም አይደለም በምስልም አይደለም። እሷ የተናገረችው በድምጽ በጽሁፍ ነው ተባለ አይደል? በጽሁፍም እኔ ራሴ የኔ አካውንት ሀክ ተደርጎ ወይ በብዙ ነገር እንትን ተደርጎ የኔ አካውንት በብዙ ነገር ሊሰራጭ ይችላል። ገብቶሻል? ማን ነው ይሄ ነገር የሚያደርገው? የዴዚ አካውንት ማን ጋር ነው ያለው? ዴዚ የት ናት? እናቷ ኦኬ ኦሬዲ ሞታለች አይደል ተባለ? አልሞተችም አለች። ግን ዴዚ የት አለች? ስለ ዴዚ የሚጠይቅ ሰው አለ ወይ? ዴዚ በድምጿ የሰማ ሰው አለ ወይ? የት እንዳለች ከማን ጋር እንዳወራች አሞራ አላለም። በድምጿ ሰምቻታለሁ እንትን አላለም። እስካሁን በጽሁፍ ነው ያለው ያ ሁሉ ድራማ ማለት ነው። ዴዚ የት ነው ያለችው? እሷ እናትሽ ሞተች ተብሎ እሷን አጥምደው ኢትዮጵያ ነው አሜሪካ እስክትገባ የትም ይሁን ማለት ነው የት ነው ያለችው? ምንድነው እሷ ጋር ያለው ብሎ የሚጠይቅ ሰው አለ? ሁሉም ሰው ፈራጅ ነው። ዴዚ የት ነው ያለችው? ምን እየሆነ ነው? ምን እየተከዋወነ ነው? ዴዚስ የት አለች ብሎ እስኪ ጠይቁ። እስኪ ስለ ዴዚ ጠይቁ። አሁን አዴ ምንድነው የሚባለው ይሄ ሶሪ አማርኛ ብዙ አልችልም እኔ። ዴዚ የት አለች ብላችሁ እስኪ ጠይቁ። እሺ ይኸውልሽ እየሰማሽ ነው እናቴ? እየሰማሽን ነው? እየሰማሽን ቆይ ቆይ እንደዚህ ጋር ቆይ አሜንዬ አንድ ጊዜ ቆይ እምቢ ብሎኝ ነው። ቆይ አንዴ እህቴ አንዴ በሚትላልሽና ወዲ አሜን ቆይ አሁን እኮ ልጅቷ እየተናገረች ያለችው እኮ ትክክለኛ ነገር ነው ማለት ሊሆን ይችላል ማለት አንቺም ራሱ አሁን እንደዚህ ብለሽ የምትናገሪው እኔ ውስጤ እየፈጠረብኝ የነበረውን ጥርጣሬን ነው እያሰፋሽ ያለሽውና የሚገርማል እኮ በጣም አንቺ እንዴት ነው ለሴትዮዋ በህይወት አለች ብለሽ ያልሽበት ምክንያት አልሞተችም ያልሽው ምንድነው ማስረጃሽ ትነግሪናለሽ? እንዴት እንደዛ አልሽ? ሶሪ እየተቆራረጠ ነበር። ምንድነው ያልከኝ ወንድም? እስኪ ድገምልኝ። እሺ እኔ አይ ሐሳብሽ ጥሩ ነው ተመችቶኛል። ግን ዴዚ አለች ዴዚን ለማጥመድ ብለው ነው እናቷ ሞተች ሲባል ከእናቷ ጋር አላገናኝም ስላሏት ለምን መሰለሽ አብሳላት ወይ ቁማር ውስጥ ስንገባ ምንድነው ካሰማችሁ አሜንም ምንድነው የተባለው ቀደም ወንድሞቿ ነበሩ ብላለች አይደል? የቀደም አለች ወንድሞቿ ቤተሰቦቿ አሉ ቤተሰቦቿም ጸጥ ብለዋል ላሽ ብለዋል። እና ምናልባት ቤተሰቦቿም አውቀው ዴዚ ከእናቷ ጋር ረጅም ጊዜ አልተገናኘችም ካስታወሳችሁ በስልክ ያገናኟት ምናምን ነገር። ስለዚህ ዴዚ እናቷ እንድታገኛት አጥምደው ቢሆንስ አብሳላት ቁማር ገብቶሻል? ይሄንን ነገር ደግሞ አይሰሩም ብለን የምንልበት ነገር እንዴት ሊሆን ይችላል? ገብቶሻል? ሞቷም ምንም ሊታወቅ አልቻለም። ገብቶሻል? ከእናቷ ጋር ብትገናኝ እኮ ማጥመድ አይባልም እኮ ነገር ግን ቆይ አብሳላት ሌላ ኔትወርክ ውስጥ ነው ያለችው። አብሳላት ዝም በይ እኔ መልስልሃለሁ። ዝም በይ አብሳላት። እሺ ቆይ ይኸውልሽ ትመልሽልኛለሽ ችግር የለም። ዴዚና እንድታስተውሉ ነው የያዝነው መንገድ እኮ አፕዴት እኮ ማድረግ እኮ እንችላለን። ከያዝነው መንገድ ጥርጣሬዎች ከመጡ ጥያቄ የሚፈጥር ነገር ካለ እኮ መቀጠል እንችላለን። ለምሳሌ አሁን እሷ እናትና ልጅ እንዳይገናኙ ጥረት ሲደረግ ነበር አይደል? እናትና ልጅ ረጅም ጊዜ አልተገናኙም። በዛ ህመም ነው የሞተችው የተባለው አይደል?
ሰው እናትና ልጅ እንዳይገናኙ አሞራው በመሃል ላይ ጥረት ያደረገ ከነበረ እሷ ደግሞ የራሷን ቴክኒክ ተጠቅማ ምናልባት ሞቻለሁ የሚል ነገር አስወርታ ልጇ ወይኔ እናቴ ብላ ለምን ቀብሩ አልተገኘማ ወይኔ እናቴ ብላ ወደ አዲስ አበባ ስትመጣ እሷን ለማግኘት የተደረገ ሴራ ቢሆንስ? አሁን መመለስ ትችላለሽ። አሜን። እኔ ብሆን አደርገዋለሁ። እኔ ብሆን የሆነ ነገር በልጄ ቢደርስ የሆነ እንደ ዴዛ እንትን ቢሆን ነገር እኔ አደርገዋለሁ። አይደለም ሙቼ ማለት ነው። ሌላ ነገር እንኳን ቢደረግ ነበር አረጋለሁ። ለምን ልጄ ለማግኘት ብዬ ማለት ነው። እሺ እኔ እናት ቆይ እኔና አንቺ ተግባብተናል። ቆይ ጥያቄም ስላላችሁ ትመልሽልኛለሽ? አሜን። ቆይ ኢዳና አንድ ሴት ልጅ ትራቭል ማድረግ የምትችለው የሚለውን አስብ። ቆይ በኋላ ላይ አንጨማምርም። ቆይ አሁን እዚህ ጋር ለኛ ለድርተኞቹ ነው እና አሜን። ለምን የምትመልሺውን ልስማ። እሺ ልክ ናት። እኔ በጣም የተመቸኝ እይታ ነው ያስቀመጠች። በእውነት ነው የምልህ እግዚአብሔርን በትክክለኛ ልክ ነሽ እናቴ። እንደዛ አይነት አታስቦ ምናልባት ይሄንንም ጋብቻ የማይፈልግ አካል ካለ በዚህ አሳቦ ልጅቷን ሊያገኛት ይሄንን ዘዴ ፈጥሮ ሊሆን ቢችልስ ያልሽው ነገር ትክክለኛ እይታ ነው። እንደ አንድ ጤነኛ ሰው ገብቶሻል። ልክ ነሽ። ነገር ግን ዴዚን ብላችሁ ለምን አልፈለጋችሁም ካልሽን ዴዚን በኃላፊነት ወስዶ ቀለበት አስሮ እንዲሁም እርግዝናዋን ሲያሳየን የነበረ በቅርብ ጊዜንም ጌም ስትጫወት አብራው የነበረ አሞራው አለ። አሞራው ግን ፕሮፋይሉንም እየቀያየረ እንዲሁም ደግሞ ቲክታከሮች ጋር እየገባ አንበሳ እየሰጠ ትላንትናም ደግሞ ኢንስታግራም ላይ ገቦ እየሳቀ ኢቭን ቲክታኬን የከፈትኩት ጋዜጠኛ ናት ወላ ምንድን ናት? እኔ ምንሽ ያለው ሌላ፣ አንቺ ደግሞ የምትናገሪው ሌላ ምንድን ነው? እናቴ እስቲ ቆይ ጋዜጠኛም ልሁን ሰው ልሁን አሁን ያንቺን ተናገርሽ የኔ ልመልስልሻ ለማዳመጥ ተረጋጊና ካንቺ ጋር እናወራለን። ቆይ ታወራት ጨርስና እና ደግሞ አንቺን እንሰማሻለን። ችግር የለም። አሁን ይኸውልሽ ያልሽውን ሁሉ እኮ ተቀበልኩሽ። እንዲህ ሊሆን ቢችልሻል፣ ልክ ነሽ፣ ሊሆን ይችላል። እኔ ሙሉ በል ተቀብያለሁ። ነገር ግን እኔ ብዬሻለሁ ልጄ ብትሆን በዴዝ እናት ብሆን እኔ አረጋለሁ። አንዴ እዚህ ቤት እኮ አይቻልም። ቆይ አይቻልም እኮ ብለንሻል እኮ። አንዴ ተረጋጊና ሰው ያወራ እዚህ ቤት መሀል አይገባም። አንድ ጊዜ አንቺ ጋር እኮ ጥያቄ አለ ብለንሻል። ልክ ነሽ። አንቺ ጋር እኮ እናወራለን። ሐሳብሽ እንደውም ጥሩ ነው እኮ ብለንሻል። እና ትንሽ ተረጋጊ። አዎ ትጨርስና እንጠይቅሻለን። ጥያቄሽ እንደውም ከዚህ በኋላም ይዘነው የምንቀጥለው ጥያቄ ነው። ትክክለኛ ነገር አስቀምጥሻል። እኔ ሙሉ በሙሉ ተቀብየዋለሁ። ዴዚን ግን እያልኩሽ ነው ባሏ ይታወቃል። ሚዲያ ላይ አሞራው ነው። ቀለበት አስራለች። እርግዝናዋንም አሳይቶናል። ጌምም ሲጫወቱ አብረው አይተናል። አብረው እንደነበሩም ተናግሯል። እሱ ወጥቶ ለቲክታከሮች ጊፍት እየሰጠ ነው። ትናንትና ኢንስታግራም ላይ ቀርቦ ቲክታኬን የከፈቱት ለሄለን ጊፍት ልሰጥ ነው ብሎ ሲናገር ሰምተነዋል። ስለዚህ የዴዚ በራሷም ይሁን በፈቃደኝነት የመሰረተችው ትዳር አላት፣ ባለቤት አላት። ይሄንን ነገር አብሮ ሊፈልግ የሚችለው አሞራው ነው። መጥቶ ዴዚን አጥቻታለሁ ከስልክ ካገኘዋት ይሄን አክል ቀን ነው አብረን አፋልጉኝ ብሎ ማለት ያለበት ደግሞ አሞራው ነው። ነገር ግን እህቴ ልክ እንዳንቺም ግን እኛም ዴዚ የታለሽ ብለን ጠዋት ይሄ ቤት ሲከፍት ሁላ ቲናና ዴዚ የት ሄዱ ብሎ የጀመረው። ተጨማሪ ጥያቄ ካለሽ ግን እሷን እናወራታለን። ቆይ ወልሽ አንቺ ላንቺ ነው። አሁን ለምሳሌ ለምንድን ነው አሞራውም ሰው ነው እንግዲህ አይደል ያዝናል ምናምን አይተሻቸው ከሆነ ብዙ ሀዘኔታ ምናምን ሙድ ውስጥ አይደለም ያሉት። ወይ አሞራውም የሚያውቀው ኬዝ አለ ማለት ነው። አሞራው ራሱ ከሱ ጋር ተጣልታ ዴዚ የለችም አጠገቡ ከእናትየዋ ጋር ተመካክረው እንደዚህ አይነት ነገር ስሪ ተባብለው እነ ክዊሊያም ዜዶ ምናምን ሆነው አይተሽ ከሆነ መሀል ላይ ይፈራገጣሉ። የሰሩት ድራማ ቢሆንስ ዴዚ ጠፍታባቸው እኔ ጋር የለም ብሎ እሱ ማስረጃ ከእናትየዋ ጋር ተነጋግሮ ገብቶሻል። ተነጋግረው ልክ እንደሞተ አክት እያደረገ ቢሆንስ? ልጅቷ ሞተች ከተባለች በኋላ እሱና እሷ ታይተዋል በቪዲዮ አንድ ላይ ሆነው። ጎበዝ በቃ ጎበዝ። አሁን ይኸውልሽ እቺኛዋ እህታችን ይዛለን የመጣችው ሀሳብ በጣም በመጀመሪያ እየተጠራጠር ነው የነበረው ነገር የበለጠ የሚያሰፋ ነገር ነው ይመስለኛል። ሴትዮዋ እና አሞራው ምናምን ተነጋግረው ዴዚ በቃ ትታቸው ሄዳለች።
ስለዚህ ተታሂዳ በቃ እሷን ለማግኘት የሚደረግ ጥረት ቢሆንስ እና እህታችንን እንደዚህ እናድርግ። ሐሳብ ካለሽ የምትይው ነገር እስከ እሺ ቴንኪው። ሲጀመር እኔ እንጃ እቺ አሁን ስትናገር የነበረችው እህታችን በጣም ቅልጥፍ ያለ አማርኛ ነበር። ብዙም ግማሽ ግማሽ ነው የገባኝ። እኔ አንደኛ ነገር ማለት ነው ሲጀመር አንድ ሰው ሞተ ሲባል ማለት ነው አይደለም የዴዚ እናት ማለት ነው የማንም እናት ማንኛውም ተራ እንትን ሰው ሞቶ ባይሆን ነገር እንኳን ኢትዮጵያ ውስጥ ተጋኖ ለቲክቶከር ለእንትን ሲሉ በጣም ብር ለማግኘት ነው ምናምን ሲሉ የሚጣደፉ ህዝብ አለ ኢትዮጵያ ውስጥ ማለት ነው። የዴዚ እናት ደግሞ ሞተሽ የተባለችው ኢትዮጵያ ውስጥ ነው አይደል? ለምንድን ነው ያ ሁሉ ቀብር ያልታየ? የተቀበረች መች ሞተች? በምን ሞተች? ምንድነው የደረሰባት? የትስ ምን ስትሞትስ ምን ሆና ነው ተብሎ ይሄ ሁሉ ነገር አጣሪ አለ። ማነው ደግሞ የሚያጠራው? ለብሩ ሲል ለህይወቱ ሲል ለብሮቹ ሲል የሚያጣራ ሰው አለ ማለት ነው። ለገንዘቡ ሲል ማለት ነው። ለቢዝነሱ የሚል ሰው አለ። ያ ሁሉ የዴዚ እናት ተለይታ ለምንድን ነው የሷ ሞት እስካሁን ቀብሯ እንኳን ያልታየ? ለምንድን ነው? የትስ አለች? ስለዚህ አልሞተችም፣ አለች በህይወት። ስለዚህ እኔ የምመስለኝ ዴዚ የዴዚ እናት ማለት ነው ወይዘሮ ቲና በጣም ነው ማከብራት፣ በጣም ነው የምወዳት። በዚህ አጋጣሚ እኔ በሆን በሷ አጋጣሚ ማለት ነው ልጄ በእንደዛ አይነት በማልወደው ነገር ሁኔታ ገጥሞኝ ማለት ነው የሆነ ነገር ቢደርሰኝ ለልጄ ስል አይደለም ሙቻለሁ ስል አይደለም ሙቼ ከመቃብር ውስጥ ሁኜ የተናገርኩ ነው ብዬ ብዙ ነገር እናገር ነበር። አይደለም ሙቼ አይደለም ሞተች ተብሎ ከመቃብር ውስጥ እናቷ ወጣ ተብሎ ብዙ ነገር አወራ ነበር እኔ በራሴ ማለት ነው የምልህ። ጥሩ ነገር ነው። ኦኬ ልጇ ለማግኘት ብላ ነው ልጇ እንድታገኝ ብላ ነው። ግን የት አለ የሞተችው? ምንድነው የደረሳት? ለምንድነው የሞተችው? ከሞተች ደግሞ እግዚአብሔር መድኃኔዓለም ምንድነው መንግስተ ሰማያት ያዋርሳ። ሁለተኛ ደግሞ በምን ሞተች ምንድነው ብሎ የኢትዮጵያ ሕዝብ እንደመጣራት ዴዝን አሌክስን ስላገባች ነው እንትናን ስለሰደባት ነው። አረ በማርያም ዝም ብላችሁ እንትን ህዝባችን እያለቀ ነው በማይሆን ነገር።